ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ ሰዓቱ ልክ ከምሽቱ 7 ሰዓት ሆኗል እስከ 8 ሰዓት ድረስ አብረናችሁ እንቆያለን እንደተለመደው ሳምንቱን እናጠቃላለን ስርጭቱን በዋና አስተባባሪነት የሚመራው ቶመር ለገሰ ከፍተኛ ምስልና ድምጽ አቀናባሪያችን አየልኝ ሽፈራው ማስተናገዳችሁና አዘጋጅ ማቀርብላችሁ ፋሲል ለገሰ ነኝ ይህ ስርጭታችን እንደተለመደው ተመልካቾቻችን በአገር ውስጥ በኤስና በሆት በኬብልና በሳተላይት በ140 ቁጥር በውጭ ሀገርም ተከታተሉን ተመልካቾቻችን ደግሞ ለበበሉ በአይኢቲቪ ቻናል በዩቲዩብ ገጻችን ታገኙናላችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትቆዩ ተስፋለን ሰብስክራይብ ሼር እና ላይክ ማድረጋችሁ ምን ጊዜም እንዳትዘነጉ እንግዲህ ሳምንቱ ዋና ዜናዎች 77ኛውን አመት የመታሰቢያ የነጻነት በዓል ያከበርንበት ሳምንት ነበር በአንድ በኩል አዝነናል በአንድ በኩል ደግሞ ተደስተናል ይሄ ነው እንግዲህ በእስራኤል ያለው መታሰቢያ ቀንና የነጻነት ቀን የተያያዙ ናቸው በተለያዩ ቦታዎች በተለይም በኢየሩሳሌም አካባቢ ከፍተኛ የእሳት ቃጠሎ ተነስቶ ነበር 20,000 ጋሻ መሬት አካባቢ ተቃጥሏል ግን የጸጥታ ጥበቃ ኃይሎች በአንድ ላይ ከእሳት አደጋ መከላከያ ጋር በመሆን በ30 ሰዓት ውስጥ የተፈራውን ከፍተኛ ስጋት ይኖራል ተብሎ የተጠበቀውን የእሳት ቃጠሎ ሊያቆሙት ችለዋል በአዛ የእስራኤል መከላከያ ኃይል ጦርነቱን ለማስፋት ከፍተኛ ዝግጅት በማድረግ ላይ ይገኛል የሚያስመልከትም በነጻነት ቀን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመከላከያ ሚኒስትር እስራኤል ካጽም የጦር ኃይሎች ኤታማዦር ሹም ሌፍተናንት ጀነራል ኢያል ዛሚርም ንግግር አድርገዋል ይህን በማስመልከት በሶሪያ በድሩዚ ብሔረሰቦችና በስልጣን ላይ ባለው መንግስት መካከል አለመግባባት ተፈጥሮ ነበር በዚህ ምክንያትም እስራኤል ጣልቃ ገብታለች የድሩዚ ብሔረሰብ ከእስራኤል ጋር በደም የተሳሰረ ነው ስለዚህም እርምጃውን የሶሪያ መንግስት እንዲያቆም ለማስጠንቀቂያ ከአልጁላኒ ቤተ መንግስት አካባቢ ድብደባ ተፈጽሟል አሜሪካና ኢራን በያዝነው ሳምንት መጨረሻ ድርድር አካሄዱም ላልተወሰነ ጊዜ ተራዝመዋል ይህ በዚህ እንዳለ አሜሪካው ፕሬዝዳንት እንደገና ተጨማሪ ማዕቀብ ኢኮኖሚ ማዕቀብ በኢራን ላይ ጥለዋል ከኢራን ነዳጅ የገዛ ማንኛውም ሀገር ጋር አሜሪካ ንግድ እንደማትፈጽም ተናግራለች ክቡራትና ክቡራን ተመልካቾቻችን እንግዲህ እነዚህ ናቸው የሳምንቱ ዋና ዜናዎቻችን ስርጭታችንን ምን ከፍተው ከበያዝነው ሳምንት ረቡ አቶ ሽሎሞ ሞላ የመታሰቢያውን ቀን የነጻነት ቀን በማስመልከት ሰፋ ያለ ማብራሪያ ሰጥቶ ነበር ነው አሁን ደግሞ ክቡራትና ክቡራን ተመልካቾቻችን እንግዲህ ዝግጅታችን የመታሰቢያውን ቀን በማስመልከት ትኩረት ያደረገ ነው ስለዚህም አቶ ሽሎሞ ሞላ መስመር ላይ ከርሾ ለጽዮን ይገኛል ከአቶ ሽሎሞ ሞላ ጋር በመናደርገው ውይይት እንጀምራለን ጤና ይስጥልኝ አቶ ሽሎሞ አቶ ፋሲል እንደምን አለ አቶ ሽሎሞ ዛሬ እንዴት አሳለፍከው ዛሬን የመታሰቢያ ቀን የመታሰቢያው ቀን እንደምታየው እያንዳንዳችን ሁላችን በቤታችንም ተቀምጠን ወይም ደግሞ መካነ መቃብሮችን እየሄድን ሁላችንም ቢሆን ይህን ቀን የምናከብርበት ሰማዕታትን የምናስታውስበት ቀን ነው እኔ እንኳን ዛሬ ጠዋት ርሾን ለጽዮን ከሚገኘው መካነ መቃብር ለውዛ ሂጄ ያሳለፍኩት የወታደሮች የተቀበሩበት ትልቅ መካነ መቃብር አለ እዛ ላይ የነበረው ያው እንደሚታወቀው ብሔራዊ ስራ ነው ወይም ብሔራዊ መርሃ ግብር ነው የሚካሄደው የከተማ ከንቲባው ባሉበት ባለስልጣናት ባሉበት ቤተሰቦች ልጆቻቸውን ያጡ ባለቻቸውን ያጡ ቤተሰቦቻቸውን ያጡ በተለያዩ አጋጣሚዎች ቅርብ ዘመድ የሆኑት ሁሉ በጦርነት የሞቱ ወታደሮችን ሴቶችንም ወንዶችንም ወይም ደግሞ ተጠባባቂ ወታደሮች ደው የሞቱበትን አገሪቱ ከተቋቋመች ጊዜ ጀምሮና ከአገሪቱ ከመቋቋሟ በፊትም ያው አገሪቱን ለማቋቋም ሲታገሉላት የነበሩት ሰዎችን የነሱ ዘራዘር የሚገርም 3 ትውልድ 4 ትውልድ የሞተባቸው ሰዎች አሉ እና ርሾ ለጽዮን እንደሚታወቀው የመጀመሪያዊቱ የጽዮናዊ ከተማ ከተቆረቆረችው አንዱ ናት የመጀመሪያዋ ነች ለዛ ነው ርሾን ለጽዮን የምትባለው የጽዮናዊ መጀመሪያ ከዛ በኋላ ነስ ጽዮና ከዛ በኋላ ፐታህ ቲክቫ
ነስ ጽዮና ማለት የጽዮን ታምር ማለት ነው ርሾን ለጽዮን ማለት የጽዮን የመጀመሪያዋ ማለት ነው ፈታህ ቲክቫ ማለት ደግሞ ተስፋ የሚከፍት ማለት ነው እነዚህ ባለብ ያሉ ይሁዲዎች ገና ቴዎድሮስ ሄርጸል አገር መቋቋም አለበት ለይሁዲዎች በአለም ላይ የአንቲሴማይቲዝም ወይም ደግሞ የጥላቻ በነበረበት ጊዜ አገር ለይሁዲዎች መሰጠት አለበት ይያሉ ሲታገሉ የነበሩትና እስራኤል ያው በመጽሐፍ ቅዱስ ለይሁዳውያን ለአብርሃም ለይስሐቅ ለያዕቆብ ከዛም ለነሱ ዝርያ ከዛም እስከነ በተመቅደስ እስከነገነቡት ለነ ዳዊትና ለነ ሰለሞን የተሰጠች ሀገር ናት ብለው በማመን ወደዚህ ሀገር በዓለም የተበታተኑ ይሁዲዎች ሃይማኖታቸውን ይዘው ጠብቀው ከነበሩበት ሀገር ልክ እንደኛ እንደራሳችን እንደ ቤተ እስራኤል ማለት ነው እና እቺ ሀገር የመጀመሪያ የተገነባች ሀገር እንደመሆኗ መጠን በመካነ መቃብሩ ደግሞ በጣም ብዙ ጊዜ የቆዩ የሞቱ ወታደሮች ስምና እድሜያቸው ሁሉ ተዛ ተጽፏል ይሄን በመታይበት ጊዜ ለዚች ሀገር የተከፈለው መስዋዕትነት በ7 ቀን 10ኛ ወር 23 ዓመተ ምህረት የተደረገው ተድራጎት ወይም የሞቱት ብቻ ሳይሆን ከዛ በፊትም በብዙ ሺህ የሚቆጠሩ ሰዎች ህይወታቸውን የሰውላትና እቺ ሀገር ቁማ እንድትሄድ ሀያላን ሀገር እንድትሆን ኢኮኖሚዋ የጠነከረ እንዲሆን ማህበረሰቡ በእውነት የተደነቀላት ሀገር ናት በነገራችን ላይ በነጻነት ካገኙት ሀገሮች መካከል እስራኤል ዛሬ ከ75 ዓመት በኋላ በኩራት ማለት ነው ነገ 76ኛው እናከብራለን 77ኛው እናስተካክል 77ኛው ነገ እናከብራለን በኩራት እንደ ሀያላን መንግስት እንደ አሜሪካ እንደ ሀያላን መንግስት እንደ ራሻ እንደ ሀያላን መንግስት እንደ ጀርመን እንደ እንግሊዝ ሀገር እንደ ፈረንሳይ እንደ ጣሊያን እነዚህ ሀገሮች ጋር የምትወዳደር ሀገር ናት እና ይሄ ሀገር የደነቀች ጠንካራ በዓለም የሚፈራት ሀገር ልትሆን የቻለችው እንዲሁ የተገኘች ሀገር አይደለችም አቶ ፋሲል እነዚህ ሰማዕታት ሙታን ደማቸውን እንደነሱ ህይወታቸውን ሰጥተው ያ ብቻ ሳይሆን አሁንም እናንተ በቴሌቪዥን እየተነጋገርን በሰላም እንድንቀመጥ ዳር ደንበር አስከባሪዎች ልጆቻችን አሉ ወንድሞቻችን አሉ ይሄ ነው ስለዚህ እቺ ሀገር እና እነዚህን ሰማዕታት የሞቱትን እቺ ሀገር እንደዚህ አይነት ሀገር እንድትሆን ጠንካራ ሀገር እንድትሆን የበለጠገች ሀገር ማንኛውም ይሁዲ የሆነ ሁሉ ተዚያ ሀገር መጥቶ እንዲኖር የምታደርገው ሀገር እስራኤል በእነዚህ ህይወት ላይ የተመሰረተች ሀገር ነው ለዛ ነው በእውነት እቺ ውዲቱና መልካሚቱ ሀገራችን ጥንካሬዋ እንዳለ ሆኖ ኢኮኖሚያው የዳበረ ሆኖ ቻችን ለልጆችን እንዲሆንላት ብለን ስናስብ እነዚህ ነገሮች ናቸው መታሰብና መታየት ያለባቸው አቶ ታስ አው እንግዲህ ትላማታም የመክፈቻውን ስነ ስርዓት በኮቴል አማራቢ በቤተ መቅደሱ ፍራሽ ያለው የተከበረውን አይታል ተከታትለሃል መታሰቢያውን ስነ ስርዓት ዛሬ ጠዋትም በ11 ሰዓት ላይ በተለይ የእስራኤል ህዝብ የሚገርመው ከሌላው የዓለም ህዝብ በተለየ ሁኔታ እኔ በእውነት አላየሁም ሌላ ቦታ በብዙ ቦታዎች አንተም እኔም ተዘዋውረናል በተለይ የህሊና ማለትም የመታሰቢያ ደውል በሚደወልበት ጊዜ ለ2 ደቂቃ ያህል መኪናው በሙሉ ይቆማል እግረኛው በሙሉ ይቆማል ስራ ላይ ያለው ስራውን በሙሉ ያቆማል 2 ደቂቃ ህሊና ጸሎት የማድረግ ሁኔታ በእስራኤል ለየት ያለ ነው አቶ ሽሎሞ አሎ አቶ ፋሲል ኦኬ ቀጥል አሁን ይሰማኛል ቀጥል ይሰማል አዎ ምን አለ መሰለህ አቶ ፋሲል እስራኤል ከሌሎች ሀገር ላይ ልትል የምትችለው ምክንያቱ ማንኛውም ወጣት እድሜው 18 ከሆነ በኋላ ወደ ውትድርና ብሔራዊ ውትድርና ይሄዳል ብሔራዊ ውትድርና የሚሄድበት መሄድ ብቻ ሳይሆን እድሜው ከ45 እስከ 50 ዓመት እስከሚሆነው ድረስ ተጣባባቂ ወታደር ነው እና 3 ዓመት ወጣቶቻችን ልጆቻችን ያንተም ልጆች የኔም ልጆች አንተም ገና ወጣት ሳለ እኔም ወጣለው እያንዳንዳችን ለዚች ሀገር ህይወታችን ሰተንላታል ስለዚህ በቅርብ የምናውቃቸው ወንድሞቻችን በቅርብ የምናውቃቸው ጎረቤቶቻችን በቅርብ የምናውቃቸው እህቶቻችን በቅርብ የምናውቀው ወታደር ሁሉ ሙቷን ማለት ይቻላል ወይ መስዋዕት ሆኗን ማለት ይቻላል ስለዚህ የአብሮነቱ ሁኔታና ያገር ፍቅሩ ያገር ወዳድነቱ እነዚህን ወንድሞቻችን
ህይወታቸውን የሰውት ልጅ ሳይወልዱ የሞቱ አሉ አቶ ፋሲል ዘር አልባ የቀሩ አሉ በጣም ወይገብ ልጆቻቸው የ1 አመት ልጅ የ2 አመት ልጅ እንዲያውም ሚስቶቻቸው አርግዘው የተወለደውን ሁሉ ያላዩ አባቶች አሉ እናቶች አሉ ይህ ታሪክ ከትውልድ ወደ ትውልድ የሚተላለፍ ታሪክ ስለሆነ አሁንም ቢሆን ጠላቶቻችን እዚህ አካባቢ ያሉት እኛን ሁሉ ጊዜ ለማጥፋት ጥረት ለሚያደርጉ ለምሳሌ ኢራኖች ዛሬ ሳያፍሩ እስራኤልን እናጠፋለን ነው እስራኤልን እናጠፋለን ሲሉን መሬቱን አይደለም ያጠፉ ማጥፋት የሚፈልጉ አንተን ለመግደል እኔን ለመግደል ያንተን ቤተሰቦች የኔን ቤተሰቦች ጎረቤታችን ያለው በሙሉ ለማጥፋት ነው ሲባል የህልውና የኑሮ ጉዳይ ስለሆነ እነዚህን የሞቱትን ሰዎች እንደ የተቀደሱ አድርገን ማየት አለብን ለዛ ነው አቶ ፋሲል አሁን የእስራኤል ሀገር ህዝብ በጣም ሴንሲቲቭ የሆነና ስሜታው የሚሆነው ወታደሮቻችን ለምሳሌ ተጠልፈው አዛ ያሉትን ለምን ተጠልነሱውን መስዋዕትነት ሊከፍሉ ሄደው የተጠለፉና መብታቸው ተነፍጎ እየተሰቃዩ ያሉት ነው ከዛ ደግሞ ደንበር ያሉ ተገለው ሬሳቸውን ወስደው ለእስራኤል ቀብር አላበቁንም ይሄ ሁሉ የሚያሳየው የእስራኤል ሀገር ህዝብ ዛሬ በጣም በጉጉት ስሜታው የሚሆነው ሀገር ፍቅርና ከመውደድ የተነሳ ነው ስለለዛ ነው አቶ ፋሲል በትላንትናው ዕለትም በዛው ዕለትም በሚደረገው ንግግር ፖለቲከኞች በሚናገሩበት ጊዜ ጠቅላይ ሚኒስትሩ ሲናገር መከላከያ ሚኒስትሩ ሲናገር ፕሬዝዳንቱ ሲናገር የቤተሰብ አባላት ሲናገሩ ምንም አይነት ፖለቲካ አታይም አቶ ፋሲል ምክንያቱም ፖለቲካ አከፋፋይ ነው ፖለቲካ ርዕዮተ ዓለም ልዩነት ነው ግን በእንደዚህ አይነት ቀን አገርን በተመለከተ ግን አይክንፍ ግራክንፍ ማከለኛ ምናምን የሚባል ነገር የለም ሁሉም አንድ ነው አሁን ትላንትና የኢስሐቅ ሄርዞግን የፕሬዝዳንቱን ንግግር ሰምቼ ነበር የሱ ንግግር ያመጣው የሞቱባቸውን ሰዎች ከቤዱዊሞች አንስቶ ከድሩዚዎች አንስቶ ከአዲስ ከመጡት ጀምሮ ከሆሎኮስት ሰርቫይቫል የነበሩትን ከትውልድ ወደ ትውልድ ይሁዳና ሰማሪያ የሚኖሩ ለምሳሌ እዛ አካባቢ የሚኖሩ ለምን ከፍልስጤም መሬት ሄደው ተቀመጡ እየተባለ ሁላችን አንዳንዴ የምናወግዛቸው የነሱ ቤተሰቦች ሁሉ ስለዚህ በአጠቃላይ ፊሲፋስ ይባላል በጣም ሁሉም ማህበረሰብን ያካተተ ቀን ነው ዛሬ ልዩነት የለንም በዛሬው ቀን የእስራኤል ሀገር ማህበረሰብ በሙሉ አንድ ነው የሚያስታውሰው እነዚህን ሰማዕታት ነው ስለዚህ እንደዚያ ስለሆነ የፖለቲካ ርዕዮተ ዓለም ልዩነት ሊኖር ይችላል አያስፈልግም በዛሬው ቀን ይህ ቀን የነዛ ሰዎች ወንድሞቻችን እዛ ሄደው ሲሞቱ ያመለካከት ልዩነት አልነበራቸው እኔ ቀይ ክንፍ ነኝ እኔ ግራ ክንፍ ነኝ እና ይሁዳ ሰማሪያ ነው የምኖረው ወይም ደግሞ እኔ አክራሪ ሃይማኖተኛ ነኝ ወይም ደግሞ ተላቪቭ ነው የምኖረው ወይም ቤርሼባ ነው የምኖረው ብሎ የማራቸው የሚመራቸው የለም የጦር መሳሪያ እዛው የወታደር ልብስ ለብሰው እስከዱለት ሁሉም ለሞት የተዳረጉ ናቸው ለውጊያ እየተዋጉ የሞቱ ናቸው ስለዚህ በዚህ ቀን ሁሉ ሰው እስራኤልን ልዩ የሚያደርጋት አንድ የምንሆንበት ቀን ነው እና ሁላችን የምንቆራበት ቀን ነው ልዩነቱ የፖለቲካ እይታውና ልዩነቱም ቢሆን አገር ለማፍረስ ሳይሆን እያንዳንዱ ያለው አመለካከት ርዕዮተ ዓለሙ እቺ ሀገር እንዴት ያለች የበጀች ሀገር ትሆናለች ብሎ እንጂ ሀገር መጥላት የመጣ አይደለም ቢሆን የግራ ክንፍም ሆነ የቀይ ክንፍም ሆነ እያንዳንዱ በአመለካከቱ እቺ ሀገር የዳበረች ሀገር እንድትሆን ጥሩ ሀገር እንድትሆን ጠንካራ ሀገር እንድትሆን እቺ ለማንኛውም ይሁዲ በርና ቤት እንድትሆን የሚለው ርዕዮተ ዓለም እያንዳንዱ በተለያየ መንገድ አመለካከት ያየዋን እንጂ መጨረሻ ላይ ዋናው ዓላማው ሀገሪቱ ናት ስለዚህ እቺን ሀገር ሁላችንም ቢሆን ከ40 ዓመታት በላይ ነው የምንኖርባት ግማሽ እድሜያችን አርገናን ስለዚህ የሚልህ እኔ ሳይው የዛሬ የመጣው ከ1984 ዓመተ ምህረት ነው አንተ ከኔ 1 ዓመት 2 ዓመት ቀደም ላይ መጣ ይመስለኛል የነበረውን የሀገሪቱን እድገትና ዛሬ ያለንበትን በመናይበት ጊዜ ሰማይና መሬት እንዴት አብራች ሀገር እንዳደገች አመለካከታችንና ስራችን እስራኤል የዲሞክራሲ ሀገር ስለሆነች ትክክለኛ ዲሞክራሲ ፌክ ዲሞክራሲ አይደለም እስራኤል በጣም እውነተኛ ዲሞክራሲ ሀገር ነው ክርክር ያለበት ወትኛው ይሻላል እንዴት ነው እየተባለ ግን የሀገርን ደህንነት በተመለከተ ግን አመለካከቱ ማህበረሰቡ አንድ ነው እቺ ሀገር በእኛ ወታደሮች ህይወት የተገነባች ሀገር ከሌለች
እኔም አንተ ምናልባት አዲስ አበባ ልትኖር ይሆናል ትችል ይሆናል አላውቅም ደብረ ዘይት ነው ዛያ ተወለድኩ እኔ ከተወለድኩበት ገጠር ከዛ ምንም ያለ ነገር መስሎ አይታየኝም ዛሬና ተመለሰን መሄድ አንችልም ስለዚህ እቺ ነገርኛ ጠንከራ አድርገን መውደዳችን እንደወደድ ለልጆቻችን ሁሉ ያገር ወዳድነት እንዲያደርግባቸው ያስተማረን ስለሆነ በእርግጠኛ ነኝ እንወዳታለን እና ከብራታለን እስራኤል ሀገር ዘላለማዊት ሆናለች አቶ ፋሲል እንገረ አንድ ነገር እዚህ ወደ ቢሮ በመጣበት ጊዜ ከልጅ ጋር ስናወራ ምን አለኝ ታቃለህ ያው ይዞራል በአለም ላይ በተለያዩ ቦታዎች ይዞራለሁ ምን እላለሁ ሁሉ ጊዜ እዚህ ያለው እስራኤልን አማራለሁ አለ ነገር ግን 3 ቀን ውጪ እጄ ማደር አልችልም ማለት እንግዲህ ምን ማለት ነው ያ ማለት በጣም ሀገሪቱን ይወዳታል ማለት ነው በነገራችን ላይ ከእስራኤል ሀገር የተሻለ ሀገር የለም ማለት ነው የለም እኔ ያልዞርኩበት ሀገር ያለ አይመስልም አውስትራሊያ ኒውዚላንድ ቻይና ራሽያ ዩክሬን ቤላሩስ ኤሮፓ ሀገሮች በሙሉ ከአፍሪካ ሀገሮች ከአንዳንድ ሀገሮች አሁንም በቢዝነስ ከደቡብ አሜሪካ ለምሳሌ ብራዚል አርጀንቲና ቺሌ ያለድኩበት ሜክሲኮ ፓናማ ጓተማላ እነዚህ ሀገሮች ሁሉ ያይቻለሁ አሁንም ቢሆን ምርጫ የእስራኤል ናት አሁንም ቢሆን እስራኤልና አሁንም ቢሆን እቺ የአገር የመንፈስ ሀገር ናት ማለትም አንተ የተሻለ ኢኮኖሚ ኑሮ አትኖርም ማለት አይደለም የተሻለ ኑሮ የተሻለ ሀገር አታገኝ ማለት አይደለም ግን እቺ በተለይኛ በተለቶ ፋሲል በተለይኛ ከኢትዮጵያ የመጣን ቤተ እስራኤሎች አያት ቅማቶቻችን ህልም ያለሙላት ኢየሩሳሌም እንዳሉ የሞቱ ናቸው እንኳን ቤተ እስራኤሎች እንኳንኛ ይሁዳውያንና ዛሬ ኢትዮጵያ ያሉት ክርስቲያኖች የኦርቶዶክስ ሃይማኖት ተከታዮች ኢየሩሳሌም መጥተው የኢየሩሳሌምን አፈር ተሸክመው ዘው ይሄዳሉ የዮርዳኖስን ውሃ ቀድተው ይሄዳሉ ስፒሪቹዋሊ ማለት ነው በስሜት እና እንደዚህ አይነት ሀገር ያለችን ምንም አማራጭ ያለንም ወደን አፍቅረን ጥሩ አድርገን መያዝ ነው በፖለቲካ ልንከራከር ትችላለህ አንተ ኃይለኛ ጥያቄዎችን ልትጠይቀኝ ትችላለህ ግን ጠይቀኝ ደግሞ መልስ መስጠት አለብኝ ግን በመጨረሻ ላይ ሁላችንም ቢሆን የምንፈልገው እቺ ሀገር ውብና ጥሩ ለሚመጣው ትውልድ የተሻለች ሀገር እንድትሆንላት ከማለት የተነሳ ስለ ቅንብሩ አቶ ሽሎሞን አመሰግናለሁ በዚሁ ቀን በያዝነው ሳምንት ረቡዕ መልሹ ብርሃኑንም በተመሳሳይ ጉዳይ በሰፊው አነጋግረናት ነበር ነው አቶ ሽሎሞ ሞላ ከሪሾን ለጽዮን የቀድሞ ከነስታ ባልና ምክትል አፈ ጉባኤ እየተጠባበቀ ነው እንዲሁም የፖለቲካ ዜናዊ ተንታኛችን አሁን ደግሞ ባልደረባችን መልሹ ብርሃኑ ከኢየሩሳሌም በዛሬው ዕለት በተለያዩ መቃብሮች ተዘዋውራ ነበር የመታሰቢያውን ቀን ማስመልከት አስተያየቷን እንቀበላለን ጤና ይስጥልኝ መልሹ ጤና ይስጥልኝ ፋሲል እንደምን ዋላችሁ ደህና ነን አቶ ሽሎሞ መስመር ላይ እንዳለ አቶ ሽሎሞ እንዴት ነህ ሰላም ነህ ጤና ይስጥልኝ መልሹ እንደምን አለሽ መልሹ ዛሬ የነበርሽው በሄርጽል ተራራ ነበር ከዛም በመሆን ፎቶግራፎችንና ፊልሞችን ልከሽልናል እናሳየዋለን የነበርሽው እዛ ነበር እንዴት ነው የኢየሩሳሌም ተጨባጭ ሁኔታ በዚህ በመታሰቢያው ቀን የዛሬው ቀን እውነት ነው ፋሲል በጣም የሚያሳዝን ለሁላችንም እስራኤል ሀገር ላለን እንደገና እስራኤላዊ ሆኖንም ውጭም ለሚኖር ሁሉ የሚነካ ቀን ነው የሀዘን ቀን እና ወደ ሄርጽል በጣም መንገዱ የተዘጋጋ ነበረ ማቆሚያም አልነበረም መኪናህን በጣም ሩቅ ቦታ አቁመን ነበር በእግራችን ወደ ሄርጽል የተጓዝነው በጣም ብዙ ላቋርጥሽና ይሄውን የምናሳየው ፎቶግራፍ አንቺ ላክሹን ነው ከሄርጽል ተራራ እሺ ቀጥይ እና በጣም ስትሄድ በመንገድ ላይ ራሱ ያወራን ካንድ እናት ኢትዮጵያዊ ጋር ያወራን ነበር ይሄድ ነው ወደ ሲፑሩ መጣለሁኝ እዛ ሄደህ ራሱ የምትሰማው ወታደሮቹ የጻፉት ሁሉ ነገር ያንን በመንሰማበት ጊዜ ማንንም ሰው ዝም ብሎ መቆም አይችልም ነበር ካለ ማልቀስ በስተቀርና እነዚህ ወንድሞቻችን ልጆቻችን በህቶቻችን ተሰውተው እኛ ጥሩ እንቅልፍ ተኝተን እንድናድር ስላደረጉ በተለይ ለቤተሰቦች በሙሉ
በኔ በኩል ካንገቴ ዝቅብዬ ክብር ይሁን ብዬላችሁ በጣም ክብር ይገባቸዋል እላለሁኝ ፋሲል እየሰማሁሽ ነው እዚህ ላይ ይበልሽ ወደ ሽሎሞ ከማለፌ በፊት በግል አንቺ የምታውቂያቸው ቤተሰቡም አሉ ልጆችሽ በከፍተኛ ማዕረግም በውትድርና ማገልግለዋል አስተያየትሽ በዚህ ላይ በተለይ አንድ የልጄ ጓደኛ መቶ አለቃ ነበርና በጣም ጥሩ የሚባል ቅርበት በጣም ግንኙነት ያለው ነውና የሱንም ቤተሰቦች ለማግኘት ነበር በተለይ ወደዛ ሄድኩት እንደዚሁ የተለያዩ ቤተሰቦችንም አግኝቻለሁ ግን እንደጋጣሚ ስንሄድ ወደ ላይ በእግራችን አንድ እናት ኢትዮጵያዊ አገኘሁ ማለት ነው እና ባጭሩ ነው መነግራችሁ ሴትዮዋ እዚህ ሀገር ብዙ አመቴ ነው አለችኝ ከመጣውና ክርስቲያን ነች እሷ እዚህ ለስራ መጥታ እዚሁ ነው ልጅ ወልዳ እንትን ያለች ልጇ አሁን ውትድርና አገልግሎ የልጆቿ ጓደኞች ያው ስለተሰው ተዋጊ ስለነበረ ልጇ የነሱን ለማክበር ነው እና ምን አለችኝ መሰለ ፋሲል ይሄን ያክል አመት ስኖር እኔ እስራኤል ሀገር አንድ ቀን ሻያህ ምንድነው በአማርኛ ምንድነው ሻያህ የተለየው መሆኔን ወይም ያለ መሆኔን በቃ የእስራኤል ህዝብ ጋራ ግንኙነት አልነበረኝም ከእስራኤል ህዝብ ጋር እኔ ሎይቲ ማርግሻ ሻያህ ይታለ የእስራኤል ህዝብ አካል መሆኔን አላምንም ነበር ነው እንግዲህ እና በጣም ሰርቼ እኔ አገሬ መመለስ ኢትዮጵያ ለተቀን ምንም ሲሆን አሁን ፊጓ ሆነ እንዲፈነዳ እንዲሞተ እንደዚህ ሆነ ሲባል በፍጹም ማለት ምንም ነገር እንትናልልም ነበር አለች በቃ ለእስራኤል ሰርቼ ለካለ መሄድ በስተቀር ምኑንም አላቀውም ነበር አለችና ልጄ አድጎ ውትድርና ገባና በሱ ነው ተዳዞትም የተቀበለችው ያገኙት በልጅ በተዋቂያ ማገኙ ዘግንደትም ያገኙት ማለት ነው እሺ እና የልጄ እንደዚህ ቤተሰብ ግንኙነት ሆኖ አለች ከጦርነቱ በፊት ቤተሰቦች ጋር ተገናኝተን እኔም ባለቤቴም በኢብራይስጥ ችግር እንዳለብን ከዛ ከቤተሰቦች ጋር ተነጋገርን አለች እና ዋትስአፕ ግሩፕም ላይ ያስገቡን እዛ ውስጥ አለች አንድ ቤተሰብ ነበሩና እኛን በጣም እንደ የተጻፈው ገብቷችኋል ወይ እንዲህ ነው የተባለው እያለች በጣም ይረዱን ነበር አለች እና ልጄ ደግሞ ጋዛ በገባበት ጊዜ አለች በቃ ያን ጊዜ እኔ የእስራኤል ወገን መሆኔን አወቅኩት አለች ውስጤ በቃ ፍቅሩ ሁሉ ተቀየራለች ወደ ኢትዮጵያ የነበረው ዘመኔን በሙሉ የጨረስኩት እዛ ብዙ ነገር ሰርቻለሁ አለች ኢትዮጵያ ለመመለስ ማለት ነው እና በዚህ ጦርነት የተነሳ ግን ልጄም ደግሞ የነበረው ሌትና ቀን እንቅልፍ አልተኛም ነበር አለች ብዙ ዘመዶቼ አውስትራሊያና እንግሊዝ አሉ አለች በፊት የወጡ ድሮ እና እኔ አሁን የእስራኤል ጠበቃ ሁኜ ለነሱ አስባራ ማረግ ነኝ አለች ማብራራው ነኝ ማብራራው ነኝ እና ልጆች ያላቸውን ፍቅር በልጆች ምክንያት ያየሁትን ፍቅር አላየሁትም ነበር እና አሁን ውስጡ ሲገባ ነው ሀዘናቸው ሀዘኔ ነው ብዬ መቀበል የቻልኩት አለች እና እኔ አሁን ብዙ ጊዜ ለኛ ህብረተሰብም የምናገረው እንዲህ አይነት አስጨናቂ ነገር ገብቶን ሳይሆን መጠጋት ያለብን ይሄ ህዝብ የሚያረጋው ወጣቱ የሚያደርገው የተሰውት ለኛ ብለው ነው ብለን እንደው አስበን ለልጆቻቸው ላጡ ባሎቻቸው የልጅ ልጆቻቸው ለነሱ በተቻለን መጠን ክብር ብንሰጥ ጎረቤቶቻችን ከሆኑ እንደው ዝም ብለን ባላሰቡት ቀን ሄደን እንዴት ናችሁ ብለን ብናወያይ ለኛ የተከፈለውን ዋጋ ለነሱ ብናሳያቸው እንደው ጥሩ ነው ብዬ ነው ማስበውና በጣም አመሰግናለሁ ሴትዮዋን እግዚአብሔር ቢፈቅድና እሺ ብትል ሌላ ጊዜ ቀርባ በዚህ ብትናገር ደስ ይለኛል ብያስባለሁ በደስታ ማዘጋጀት ከቻልሽ እኛ በደስታ እናቀርባታለን በእውነት የምትከበር ሴት ነች እናት ነች አቶ ሽሎሞ አስተያየትን በዚህ ላይ ይኸውልህ ምን አለ መሰለህ እስራኤል እንደ ሀገር ያቋቋማ የፍልስፍናዋ እስራኤል ለዜጎቿ የምትጓጓ ሀገር ናት እስራኤል የብሔር መድሎ የምታረጋ ሀገር አይደለችም ባይ ዴፊኒሽን እስራኤል ሀገር ውስጥ ክርስቲያኖች አሉ ሙስሊሞች አሉ ቤዱዎች አሉ ድሩዚዎች አሉ ቸርከሶች አሉ ክርስቲያኖች አሉ
ይሁዲዎች አለን የይሁዲው ማህበረሰብ ራሱ ከ123 አገር ተፈላፍሎ የመጣ ማህበረሰብ ነው እና እንደዚህ አይነት አገር ተገንብታ አንዲት ልትሆን የቻለችው ያብሮነቷ ጉዳይ እንደዚህ ሊሆን የቻለው በነገራችን ላይ በጣም በተለይ ዋናው የእስራኤልና ህዝብ አንድ የሚያደርገው ሚሊተሪ ሰርቪስ ነው ወይም ወታደራዊ አገልግሎት እኛ ብዙ ጊዜ የምንናገረው ተፋሲል ወታደራዊ አገልግሎት ነው ግን ሌሎች ደግሞ የሚሰሩ አሉ በሞሳድ አሉ የሚሰሩ ብሔራዊ ደህንነት የሚሰሩ አሉ በፖሊስ ውስጥ የሚሰሩ አሉ የእሳት አደጋ ሆነው የሚሰሩ ለሀገሪቱ ለምሳሌ የሀገሪቱን ኢኮኖሚ የሚያንቀሳቅሷትም አሉ ሁሉ ነገር መጨረሻ ላይ አንድ ላይ ተቀነባብሮ ተጨምቆ ነው ሀገር ልትሆን የቻለችው ስለዚህ አሁን መልሽው ያቀረበችው ታሪክ በእውነት አንዳንድ ጊዜ ምን አለ መሰለ እዚህ ሀገርኛ ሆነን ማለት ነው ብዙ ጊዜ ለምን ከዚህ ሀገር ላሉት ብዙ ጊዜ ቆይተው ለምን ዜግነት ይሰጣቸዋል ክርስቲያኖች አይደሉ ለምን የኛ ሀገር ብቻ ምናምን ይላል ግን አይደለም ምክንያቱም አንድ ሰው ከዚህ ሀገር ከተወለደ እናት አባቱ ዜግነት ኖራቸው አልኖራቸውም ሳይሆን ይሄ ልጅ ለምሳሌ አሁን ልጅ የሴትዮይቱ ልጅ መስዋዕት ሊሆን ሄደ ጋዛ ድረስ ገባ ያው ጋዛ ውስጥ ገብቶ ነው ማለት ነው አሁን እዚህ አሁን እኔ ትንሽ ወደ ከፓራግራፍ ውጭ መናገር አልፈልግም እንጂ እስራኤል ሀገር ውስጥ አሁን የተወለዱ ስደተኞች ከኤርትራና ከኢትዮጵያ የተወለዱት ወደ 9000 የሚሆኑ ልጆች አሉ እድሜያቸው ከ18 ዓመት በታች የሆነ ሌላ ቋንቋ የማያውቁ ዕብራይስጥ ብቻ የሚናገሩ ሌላ ምንም አይነት ቋንቋ የማያውቁ አሉ ሌላ ሀገር የማያውቁ ማለት ነው ከእስራኤል ሀገሮች ሌላ ምንም አያውቁ አሁን እነዚህ ልጆች ለምሳሌ ዜግነት ቢሰጣቸውና ውትድርና ሄደው ቢያገለግሉ አሁን መልሽው የተናገረችውን ታሪክ የበለጠ እጥፍ አድርገው አገር ፍቅርና ወዳድነቱ ይገነባባቸዋል ይሄ ለኛ ጥሩ ነገር ነው መጥፎ ነገር መስሎ አይታየኝም ያ ማለት ከውጭ ያመጣን ግዴታ ዜግነት እንስጣቸው ማለት ነው የማይቀር ነገር ነው ገሜም አንውጣ ከሩሱ አንውጣ እንጂ የማይቀር ነገር ነው ሌላ አማራጭ አለ መስሎ አይታየኝም ምንም አማራጭ የማይቀር ነገር እኔ ልል የፈለኩት እንዴት ነው እኛው ጊዜ አመለካከታችን ኦፕን የሆነ ወይም በክፍት አመለካከት ነው ነገሮችን በጠባብ እይታ ማየት የለብንም እና አሁን በእውነት መልሾ ያመጣችው ታሪክ ይሄ ወጣት ይወንድማችን ጋዛ ውስጥ ከሳት ገብቶ እናቲቱና ቤተሰቦቹ ደግሞ የገለልተኝነት ሲሰማቸው የነበረው አሁን ራሳቸው ልክ እንደ ዜጋ ሆነው ራሳቸው ያላቸው ያገር ፍቅር አሁን እንዴት ነው ያሉት እናቲቱና አባትየው ለምሳሌ የኛ አምባሳደር ሆነው አውስትራሊያ ከሌላው ሀገር ስለ እስራኤል መጥፎ ነገር የሚነገረው እነሱ አሁን እየተዋጉልን ያሉ ልክ አንተ እንደምታረጋው ቴሌቪዥን ፕሮግራም ከፍተህ እንደምታረጋው በጦርነት ጊዜ ምን እንዳደረግነው ይሄ ነው ይሄ ማለት እኛ የምናደርጋቸው ተድራጎቶች የምንሰራቸው ሁሉ ለሀገራችን የሚበጅ ነው ብለን እስካሰብን ድረስ አመለካከታችን ሰፋ ያለ መሆን አለበት ያስባለውና ጥሩ ነገር ነው ኦኬ አቶ ሽሎሞ ወደ መጨረሻ ላይ አንድ የጦርነት ጥያቄ መጠይቅ ስላለ ጠብቀኛል ለመልሱ እስቲ ማጠቃለያ እንስጣት እንዴት ነው የምታጠቃልለው ይሄን ቀን መልሹ እኔ እንግዲህ ይሄን ቀን አሁን ማጠቃለለው ቅድም አቶ ሽሎሞ ካለው ጋርና አንተ ካልከው ከልጅ ጋራ ከእስራኤል ውጭ አልኖርም ለሚለው እኔ ገና ኤርፖርት ላይ ሲሄድ ነው እስራኤል የሚናፍቀኝ ገና የራሳችን አናገረው ዝም ያልኩት ለዚህ እኮ ነው ቀጥይሽ አዎ እኔ ኤርፖርት ላይ ገና አንድ ሀገር ሊሄድ ኤርፖርት ላይ ስደርስ ነው የሚናፍቀኝና እኔም ከእስራኤል ውጭ መኖር አልመኝም አስቤውም አላውቅም ላስበውም አልችልም በጣም ጥሩ አገር ነው ያለን እግዚአብሔር ይመስገን ጠላቶቻችን ቢበዙም ይሄው ልጆቻችን እየደረሱ ወንድሞቻችን ሁሉ እህቶቻችን ሴቶችም አሉ በዚህ መሃል በጣም ብዙ የተሰዉ ለሀገራቸው ሲጠብቁ ለሀገራቸው ብዙ ነገር ሲያደርጉና የዛሬውን ቀን ያው እንግዲህ ከሰዓት በኋላ ላይ ከ3 ሰዓት በኋላ يوم أتموت سميح نومي بالو أهوني هذن ساعتنا وجنا للكن لما لو إسرائيلاوي بمولو إجزابير سو سايهون إجزابير تلك ما سمعنا تنديسات أشوف بتلي بزيح كل تامت وست ندجنا يما يسرع بيتاتشو يفرسه بزو هتوش وندموش نيالون لجوتشاتشون وندموتشاتشون بماتات
ለነሱ እግዚአብሔር ትልቅ የሆነ መጽናናት እንዲሰጣቸውና ኩራት ደግሞ እንዲሰማቸው ልጆቻቸው ጀግኖች ናቸው ወንድሞቻቸው ባሎቻቸው የልጅ ልጆቻቸው በሙሉ ጀግኖች ናቸውና በዚህም ደግሞ እንዲኮሩ ላለው እንግዲህ ያው የማጽማውት ሰሚያህ የሐዘን ዳርቻ ያድርግልን እላለሁ ለሁሉም አመሰግናለሁ መልሹም በጣም አመሰግናለሁ ስለቀነበሩ አየልኝ ሽፈራው ነው ከዚህ በተጨማሪም በመታሰቢያው ቀን ዋዜማም የተሰውቱን ወገኖቻችን ቤተሰቦችን በሰፊው አነጋግረናል በተለይም ለሙጌታ ገድፍ ወላጆች ጋር ያደረግነው ውይይት ይሄን ይመስል ነበር ነው ጥቅምት 7 ቀን 2023 ዓመተ ምህረት መስዋዕትነት የከፈለውን ወንድማችንን ሙሉጌታ ገድፍን በማስመልከት ደጋግመን ቤተሰቦቹን አነጋግረናል ወንድሙንም እንደዚሁ አሁን ደግሞ እናቱ መስመር ላይ ትገኛለች ጤና ይስጥልኝ እንዴት ናችሁ ቤተሰብ እንዴት ነው አለና እንግዲህ ሙሉጌታ የተሰዋው ጥቅምት 7 ቀን 2023 ዓመተ ምህረት ነው የፖሊስ አባል ነበር ህዝቡን ከጭፍጨፋ ለማዳን ፈጥኖ ሄዶ ነው በጀግንነት የተሰዋው ይሄ መታሰቢያ ቀን ለእናንተ ምንድነው እናት በጣም ከባድ ነው ቀላል አይደለም የምናሳልፈው ኑሮን በጣም ቀላል ነገር አይደለም ከባድ ነው ምን ልበል በጣም ያማኝ አንደኛ ሞት ታይሆን ዳገሩ ነው የሞተ አንደኛ የዛን ቀን የመጀመሪያ ቀን ማለት ነው እነሱ ለነሱ ታይደርስላቸው ማራቱ ይሄ በጣም ብዙ እንዴት ይሆናል የሚለው ማምነው ሁሉ እናንተ እስካሁን ድረስ የምን ጥያቄ ታነሳላችሁ እርዳታ እንዴት አልደረሰላቸው ነው የምትሉት በጣም ለምሳሌ እንደዛ ያለ አንደኛ መሳሪያው ሁለት መሳሪያ በደንብ ተገንቷል ምንም አልሆነም ቴሌፎኑ ያው 6 ወር ተራ ነበር ቴሌፎኑ እስካሁን አልተገኘም ይሄ ጥያቄ ያው በጣም ያማኝ ሄዳችሁ ጎብኝታችኋል የተሰዋበትን ቦታ አዎ ደነባ ደና ደና አይተናን ቦታውን አንድ ተነስተሙሎች አንድ እነሱ መኪና ሆይ ነበረው አንድ ተርፋንኝ አለ እናሱ የተገኘበት ቦታ በጣም ራቅ ያለ ቦታ ነው የተገኘ እነሱ ሞቱበት ተባለው ቦታ የለም ራቅ ያለ ቦታ ነው የተገኘ ቦታውን አይተናውን አባለ በጣም ይከብዳል አንዱ ሚል ሌላው ነው አንዱ ሚል ሌላ ነው ትክክል አርጎ ይናገር እነሱ ምርመራ አድርገው ነበር ጥናት አድርገው ነበር ምንም እንኳን ሙሉ ባይሆንም ያማሟቱን ነግሯቸዋል ገልጸውላቸዋል ባይገርም ነግረውናል አባል ብዙ ጥያቄ አለ መሰለ አሁን 9 ወር ቆይተን ጥያቄን ጠይቅ ያው እሱ ተመኪናው መክፈት አይችልም ነበር እሱ ሌሎች ነበር እሱ መዝጋው የሚከፍት ነበር እና ይሄን ጥያቄ ነው በጣም እንዴት ሲሆናል እሱ አምኖ ሌሎች አልገባም ቢሉ እሱ እኔ ችግር የለም እኔ ያለው ችግር አለው ነው የገባ ምንም ታይፈራ ወደ ኋላ ይታየል ጀግና ነው ሰምቻለሁ ከናንተ ብቻ አይደለም ከሌሎችም ሰምቻለሁ ወንድማችን በእውነት ጀግና ነበር እንበልህ ሲፈጥረው በጣም ለሰው ትልቅ ጋር ትንሽ ጋር ትንሽ በጣም ጀግና ነው ጋም በጣም የሚያኮራ ተቤት በአማርኛ በዕብሪቱ ሁሉ ነገር ጥፎ ለሰው ክፉ አትስሩ ለሰው ጥሩ ስሩ ሰው ክፉ ቢበድላችሁ እናንተ ያን ክፉ ነገር አትመልሱለት በጥሩ መልሱለትኝ ለሰው እንዳላችሁ አቅም አግዙ ነው የሚልና ብዙ ነገር አለው ተቤት ብዙ የጣፋው አለ ብዙ ጥዩር አለው ከፖሊስ እሱ የፖሊስ አባል ነበር የፖሊስ ሰራዊት እየመጡ ይጠይቋቸዋል አስፈላጊውን እርዳታ ይለግሷቸዋል መንግስትስ እንደዚሁ ያው ይመጣሉ በታሆን ሚሯቸው ያው እነሱ ይሰጡናል ሌላ እንኳን የለም እነሱ ናቸው ግን ይመጡ ይጠይቋቸዋል ጓደኞቹስ ያው ጓደኞቹን ያው ጦርነት ስለሆነ ምን በጣም ከባድ ስለሆነ ያው አሁን ለማማትም አይቻልም ጋር ብዙ ጊዜ ያው አመት ባልቲው ምናምን አንዳንድ ጊዜ ይመጣሉ ያው ሁሉስ በጦርነት ስለሆኑ ምንም መቀመጫ የላቸውም እነሱ ያው ውጊያ ላይ ናቸው ብዙ ጊዜ አዎ ጋምጣባ ያሉትም እንደዛው ናቸው ከፖሊስም ከወታደሩ ከማለትም ከመከላከያውም ኃይል ጓደኞች አሉት በየቦታው
አዎ ወታደሮችም ዱደባን አሉ ያው በውሽ ለውሽ ነው የሚሰሩ እነሱም ብዙም አይቀመጡም ያው ተለያየ እንትን ነው የሚሉ ገባኝ በየአመቱ ደግሞ እግር ኳስ ነው ቅርጫት ኳስ ውድድር ያካሂዱለታል እኛም በተደጋጋሚ መጠን ዘግበን ነበር አዎ ያም ኳሱም ለምን መሰለ ጻባ ጨረሰ ልጆች ብዙ ቦታ እንዳይሄዱ እንዳይበላሹ ለቦታ አልሆነ ቦታ እንዳይሄዱ ውትርና እንዲያገለግሉ ሀገራችን አስፈላጊው ነገር ያው በስራ ምላሽ ልጆችን ያጠራቀሙ ኳስ እያጫወቱ ምክር ይሰጡ ነበር ሌላ ቦታ እንዳይሄዱ ጎበዝ እንዲሆኑ ሀገራችን ውትርና ማገልገል አለባቸው ውትርናውን ይህም ሁላ ምክር ይሰጡ ነበር በዛ ነው ኳስ የሚጫወቱለት አሁን እስቲ አሁን ከዛሬ ማታ ጀምሮ የመታሰቢያው ቀን ስነ ስርዓት ይካሄዳል እናስታውሳቸዋለን ጀግኖች ወንድሞቻችንን እህቶቻችንን እናንተ ነገ ነው ወደ መቃብሩ የምትሄዱት ነገ ነው ወደ መቃብሩ ምንሄድ ነገ ያው ወደ መቃብሩ እንዳልብለን ዛሬ ግማሻችን ተዚህ ነን ግማሻችን ደግሞ ያው ቤት አጥቅባ እንትኑ ሳና ንስባራ ሆነሱ ያለን ከፍለን ቆቆ አልገባኝ ዛሬ በሚካሄደው ስነ ስርዓት ቤት አጥቅባ ነው የምትሄዱት አዎ ዛሬ አሁን ያለው ማምሻ እዚህ ግማሽ ስራት ጋር አለ ከፍለን ደግሞ ወደ ቤት አጥቅባ እንሄዳለን ገባኝ እዛ ሄዳችሁ ነው የምታሰበው ስነ ስርዓት ላይ የምትገኙት መቃብሩ ግን ያው ኪራት ጋት ነው ያለው አይደል ኪራት ጋት ነው መቃብሩ ኪራት ጋት ነው ነገ ጠዋት ያው ነገ ለነሱ እንሰጣቸው 11 ሰዓት ምናምን ብለውናል አለ አባቱስ እንዴት ነው ደህና ነው አለ መነጋገር ይችላል እሺ ላነጋግረው እስቲ አንድ ጊዜ ጤና ይስጥልኝ እንደምን ዋልክ ያበር መስገን ጤና ይስጥልኝ አቶ ፋሲል እንዲሁም ባልደረቦቼ በሙሉ በጣም አመሰግናለሁ እናንተን ነው እንግዲህ ማነጋገር ያለብን በዚህ ቀን ያው ባለቤትም በሚገባ ዘርዝራልናለች እንግዲህ ነገ ጠዋት ነው መቃብሩ ጋር የምትሄዱት ዛሬ ምሽትም በሚካሄደው ስነ ስርዓት ላይ ተሳተፋላችሁ ቤት አጥቅባ በመሄድ አዎ በአምላክ ፍቃድ አዎ ዝግጅት አለ ከዚህ በሮሻህሉም ከንቲባውም በከንቲባው በመዘጋጃ ቤት ማለት ነው በአማርኛ አዎ ከዚያም ቤት አጥቅባ የፖሊስ ጽፈት ቤታቸው እዚያም ዝግጅት አለ ያው በአምላክ ፍቃድ ሁላችንም በአንድ ላይ ባንሆንም ተከፋፍለን ያው ጉዳዩን አብረን ያለን ብለን እናስባለን ነገም ያው ቀብር ይታያል ያው 8 ሰዓት ተኩል እስከ 11 ያው ተኬስ አለ ነግሮናል ያው በዝግጅት ላይ ነው የምንገኝ ይህ ቀን ሲቃረብ እናንተም እንደሚሰማችሁ ሁሉ ጊዜም ማዘን ነው ከ365 ቀንም ግን ይህ ቀን ሲቃረብ እናንተ ስሜታችሁ እንዴት ነው ያው መቼም እንግዲህ አቶ ፋሲል በእውነት መጀመሪያ ሀገራችን ሰላም ካልሆነ ሁሉ ጊዜም ሐሳብ ነው ለሞቱ ሳይሆን ላለውም አሁን ያለው ትውልድም በጣም አሳሳቢ ጊዜ ነው ያለ ነው በርግጥ የሞቱት ልጆቻችን ወንድሞቻችን እንኳን እኛ ወላጆች ማንም ሊረሳቸው አይገባም ትንሽ የሚያሳስበው አሁንም እንዲሁነን ብዙ ሰው አልቆ አሁንም ሞቱ አላቆመም ያው ውጊያውም አላቆመም እንግዲህ በእውነት ጉዳዩ ሁሉን ልባት አግኝቶ ወደ ሰላም ዙረን በእውነት የሁላችንም ጦለት ነው ሁሉም ሰላም ሆኖ ከማንም በላይ ሰላም ነው የሚቀድም እንዴ ጠላት የሚባሉ ሰዎችም ልቦና ሰጥቷቸው በእውነት ጥሩ መንገድ ዘው ከእስራኤል ጋር ርቀው እኛም ልጆቻችን ባንረሳም ለወደፊቱ ያሉት ልጆቻችን ሰላም ሆነው እንዲኖሩ እንመኛለን ሰምተዋል ይመስለኛል ከተከታተላችሁ ዛሬ ፕሮግራማችንን ሻለቃ ሻኻር ሞላን ነገ ጠዋትም ብጠራ ሄዳለሁ 500 ቀን አገልግያለሁ ብለዋል እንዴት ታያዋል አዎ ቅርብ ጊዜ በቴሌቪዥን ሰምቻለሁ ከእናንተ ጋር ቃለ መጠይቅ አርጋችሁለት በእውነት ሰውዬው ያቀረበው ሐሳብ ትክክል ነው ሙሉ በሙሉ ያው መቼም እስከ መጨረሻው አላዳመጥኩትም ያው ስራ ላይ ስለሆንኩ በእውነት ከማንም በላይ ሀገራችን ሰላም ቢሆን ነው ጥሩ
የሞቱት ልጆቻችንም ያው ሰላም በማጣትና ሁሉንም ያጣነ ሰላም ባለመኖሩ ነው። ምን ጊዜም ቢሆን እስራኤል አይደለም ወታደሩኛም ቢሆን ዝም ብለን አናይም። ከጦለት ወይም ከመንግስት ጀርባ ሆነን ያሉትን ጉዳዮች መከታተልና ያው እንግዲህ አምላክ በታች የእስራኤል ህዝብ ዝም ብሎ አይም ግን ከማንም በበላይ ነው ማስበው ሰላም ቢሆን ነው። ከሰላም ነው ጥቅም ያለ አቶ ፋሲል ከትምህርት ከሰላም ነው ጥቅም ያለ። ሰላም የሆነው ደግሞ በአገሪቱ ህግ ስንሄድ ዳኛን ስናከብር የወከልነውን መንግስት ስናከብር ራባናት ካህናትን ስናከብር ይሄው እናንተም የምታገለግሉትን ጥሩ ወንድሞቻችን በእናንተ ግር ተክታችሁ ቦታው ሲስፋፋ ደህንነታችን ሲበዛ ነው ሁሉም ሰላም ይሆንና በእውነት በያለንበት መጠናከር ያስፈልጋል። የሞቱትንም ደግሞ እንደዚህው በእውነት በየአመቱ አንረሳቸው ብያስባለሁኝ። በጣም አመሰግናለሁ ሙልጌታ አባት እንዲሁም እናት ስላነጋገራችሁን። የሰማዕታትን ነፍስ ይማር፣ እናንተንም እግዚአብሔር ያጽናችሁ። አሜን አሜን አሜን። ሁላችንም ወንድሞች በጣም አመሰግናለሁ። እናመሰግናለን። እግዚአብሔር ያጽና፣ ነፍስ ይማር። ለማጠቃለያ የሚሆነን ደግሞ በያዝነው ሳምንት አርብ ከነጻነት በኋላ ያለውን ተጨባጭ ሁኔታ በጦርነቱም በሌላው መስክ ኮሎኔል መኮንን ተስፋን አነጋግሬ ነበር። እነሆ አሁን ደግሞ ለተወሰኑ ቀናት ያለ ያላነጋገርነውን ወንድማችንን ኮሎኔል መኮንን ተስፋን የወታደራዊ ዜና ተንታኛችን አነጋግረዋለሁ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ኮሎኔል መኮንን በመጀመሪያ እስቲ ትላንት የነጻነትን በዓል እንዴት አሳለፍከው? ትላንት እንደሚታወቀው ሁሉ እስራኤል 77 ዓመት የነጻነት በዓል የምታከብርበት ቀን ነበር። ቀኑ በመሰረቱ ሲጀመር ከጠዋቱ ላይ ትንሽ ድንገርገር የሚያደርጉ ነገሮች ነበሩ። ያም በሳት በተለይ በኢየሩሳሌም አካባቢ በነበረው የሳት ተቃጥሎ ሁኔታ በየከተማው የሚደረጉት ነገሮች በሙሉ ተሰርዘው ነበር። ግን የአየር ጸባዩ ከተለወጠ በኋላ በየፓርኩና በየከተማው መዝናናትና ሳትን ማንደድ እንደሚቻል ተፈቀደ። እኔም ከቤተሰቦች ጋር ከአንዲት ቤት ሮሻ ኒክራ በሚባል አካባቢ የሽራዚቭ በሚባል አካባቢ ነው ያከበርኩት። እቤት አልተቀመጥክም፣ ስትዘዋወር ነበር ማለት ነው? አዎ፣ በዛ አካባቢ ነበር በደንብ የተስተናገድ ነው። ተመስገን። እስካሁንም እኛ ናሪ አካባቢ እንገኛለን። አሁንም እዛው አካባቢ ናችሁ? ሰሜኑ ክፍለ ሀገር? አዎ፣ እዚሁ ነው የምንሰነብተው። ኦሆ፣ በነገራችን ላይ ወደ ሌላው ነገር ከመግባቴ በፊት የስጋው ጥብስስ እንዴት ነበር? ምን አልከኝ? በነገራችን ላይ አልኩኝ ወደ ሌላው ነገር ከመግባታችን በፊት የስጋው ጥብስስ እንዴት ነበር ነው ማለት? አልሰማሁም። የስጋው ጥብስስ እንዴት ነበር? በጣም ቆንጆ ነበር። በጣም ልክ እንደ የዓመቱ እንደምናደርገው ቤተሰቡ በሙሉ ወንድሞቻችን፣ እህቶቻችን፣ ልጆቻችን ጥቅልል ባለ ሁኔታ ከእናታችን ጋር መልካም የስጋ ጥብስ ቀን ነበር። በዛው ልክም የተመጣጠነ መጠጥ ነበረ። እንግዲህ እንደዚህ ነው ያስተላለፍነው። ግን ይሄን ካልኩ በኋላ ምንም እንኳ ይህን በዓል እናክብረው እንጂ ዋሻ ውስጥ ያሉ ወገኖቻችን በጠጣንበት ሰዓት ወይም ለሀይም ባልንበት ሰዓት ለእነሱ ማስታወሻ እግዚአብሔር በቸርነቱ ይመልሳቸው፣ በሚቀጥለው ዓመት እናት አባቶቻቸው ጋር እንዲውሉ በነፍስ ያሉት ነፍሳቸው ያለፈው ደግሞ ወደ እስራኤል ሀገር መጥተው የቀብር ስነ ስርዓታቸው እንዲፈጸምና ዘመዶቻቸው የማስታወሻ ቀብር እንዲኖራቸው ተመኝተናል። እንግዲህ እግዚአብሔር እስከንም እንዲያሳካልን ጸሎታችንን እንቀጥላለን። ይህ በዚህ እንዳለ እንግዲህ በሰሜኑ ክፍለ ሀገር ነው ያለው። ወደ ቃጠሎ ከመግባታችን በፊት ብዙ የምንነጋገርባቸው ጉዳዮች አሉ። በመጀመሪያ ሁቲዎች በመደጋገም በተለይ ወደ ሰሜኑ አካባቢ ሚሳኤሎችን ተኩሰው ነበር፣ ከሽፏል። እንዴት ነበር የደረሳችሁ ዜና አለ በዚህ ጉዳይ ላይ በአካባቢያችሁ? አንተ እንግዲህ በሰሜኑ ክፍለ ሀገር ነው የምትገኘው ዛሬ።
የማስጠንቀቂያ ደወሉን ሰምተናል፣ ግን ምንም ያህል ችግር የደረሰ የለም። አየር ላይ እንዳለ ጠፍቷል የሚባለው እስካሁን የሚሰማም ነገር የለም። የአምቡላንስ የአየር አደጋ መኪናዎችም አይንቀሳቀሱም። ስለዚህ በዚህ አካባቢ ሰላም ነው። እንደመስለኝ ከሆነ ይሄ ነገር በሰላም አልፏል መሰለኝ። እንግዲህ እንደዚህ ነው ያለው በአሁኑ ሰዓት። በተለይ ግን ሌላ የማውቀው የሰማሁት የሊባኖስ መንግስት ይህን ስምምነት ለማክበር ሲል የሚያደርገው ጥረት እዛው እንግዲህ ቆይ ኮሎኔል መኮንን እንግዲህ በነገራችን ላይ ለተመልካቾቻችን ግልጽ ለማድረግ በውጭም ሀገር የሚከታተሉ ስላሉ ብዙ ተመልካቾች አሉ። ናሃሪያ ያው ሊባኖስ ድንበር ነው። እዛ አካባቢ ነው አንተ የምትገኘው በአሁኑ ወቅት? አሁን ራሱ ሮሻ ሚክራ በሚባለው በማለፊያ በር ኬላ የነበረው ላይ ነው ያለ ነው። ኦኬ። በዛ አካባቢ ባህሩንም መንገዱንም ሊባኖስንም እያየን ነው። የሊባኖስን ምድር አንዳንድ የወታደራዊ ክፍሎቻችን ያዙባቸውን ቦታዎች እየጎበኘን ነው። ስለዚህ በዛ አካባቢ ነው ያለሁት። እንግዲህ እኔ ካለሁበት ቦታ ሊባኖስ የ5 ደቂቃ መንገድ ነው ማለት እችላለሁ። ሰላም ነው እዚህ ቦታም። የሊባኖስ መንግስት ብለኸኛል። እሺ ቀጥል። የሊባኖስ መንግስት በአሁኑ ሰዓት ትልቅ ተጋድሎ እያደረገ ነው። 2 ነገሮችን አድርጓል። አንደኛ የሂዝባላ ቡድን ከእንግዲህ በኋላ ጦር መሳሪያ ይዞ አይዞርም ከማለት በላይ በአሁኑ ሰዓት መከላከያ ኃይል የሊባኖስ መከላከያ ኃይል ጦር መሳሪያዎችን እየሰበሰበ ነው። ሌላው ደግሞ በሚገርም ሁኔታ የሐማስ ቡድኖች ሊባኖስ ውስጥ የሚኖሩት በሙሉ እየተያዙና እየታሰሩ ወይም ለፍርድ እየቀረቡ ነው። ከዚህ እንግዲህ በኋላ ሊባኖስ ሀገር ተቀምጣችሁ እስራኤልን ወደ እስራኤል ለመጉዳት ወይም ለመተኮስ የምትሞክሩ በሙሉ ወየውላችሁ ተብለው እየታሰሩ ነው። ከህግ ውጭም እያደረጋቸው ነው። ይሄ የሚያሳየው ጠቅላላ ባለ ሁኔታ የሊባኖስ መንግስትና የአይዋን የሚሰሩት ስራ ትልቅ ለሊባኖስ ህዝብ መታደግ ነው። እሳቸውም የሚፈልጉት ሰላምና በተለይ ደግሞ የአሜሪካንና የአውሮፓን እንዲሁም የመካከለኛው ምስራቅ ሀገራትን ወደ እሳቸው ቀርበው ሊባኖስን እንደገና ለመገንባት የሚያደርጉት ጥረት የሚደነቅ ነው። እኔ በእኔ በኩልና በእኛ በእስራኤል መንግስቱም ይሄን ነገር እንፈልገዋለን፣ እንደግፈዋለን። ይሳካላቸው። እስራኤል ሰላም ነው የምትፈልገው ከጎረቤቶቿ ጋር። ሊባኖስ ደግሞ ከእንግዲህ እስካሁንም በሂዝባላ ታስራ ታግታ የኖረች ሀገር እስከሆነች ድረስ ሂዝባላ እንደምታውቀው ተንኮትኩቶ አብቅቶ ቧንቧው ተዘግቶበት እንደምታየው ኢራን ራሷ እየተቃጠለች ነው። ስለዚህ በአሁኑ ሰዓት ይህ ሁኔታ ለሊባኖስ ህዝብ ብቻ ሳይሆን ለእስራኤል ልብስ ብቻ ሳይሆን ለዓለም ህዝብም በእውነት ሰላም የሚመጣበትና ተስፋ አለ መስሎ ይታየኛል። እዚህ ላይ ወደ ቃጠሎ ምንም እንኳን አንተ በሰሜኑ አገሪቱ ክፍል ብትሆን በመጀመሪያ ደረጃ በጣም ደስ ብሎኛል። እኔም በቅርብ ቀናት ውስጥ ሰሜኑ እንደገና ለማየት እየፈለኩ ነው። ግን በስራ አልፎ በዚህ በጦርነቱን ወቅት ተመልክቼ ነበር። የሰሜኑን አገሪቱ ክፍል ህዝቡ እየተመለሰ ነው። ከተማዎች እንደገና እየደመቁ ነው አይደል? እንዴ ያው እየተዘዋወርክ ስታየው። አዎ እንግዲህ እንዲያው ቀጠሎ ከነበረበት ቦታ ፈርጥተህ ወጥተሃል እንዳትለኝ እንጂ ኖ በነገራችን ላይ አካባቢ ነበር ቃጠሎ የነበረው። ትመለሳለህ። ቆይ ስለ ህዝቡ መጀመሪያ እኔ ከምኖርበት አካባቢ ያው ሞዲን አካባቢ ነው የምኖረው እንደምታውቀው። በዛ አካባቢ የነበሩት ትልልቅ መንገዶች ወደ ኢየሩሳሌም ተዘግተው ነበር። በእኛ መንደርም የሚገባት አይቻልም ነበር። ግን እግዚአብሔር በቸርነቱ እንደምታየው እነዚህ የአየር ሁኔታው ስለከበደ በዛን ቀን ማንኛውም የሚደረገው ስነ ስርዓት በሙሉ ካንስል ሆኖ ነበር። ግን እግዚአብሔር እንዳልኩህ በቸርነቱ የአየር ጸባዩን አቀዝቅዞ ከዚህ የእሳት አደጋ ተዋጊ ወታደሮች ጋር ከ156 በላይ የሆነ ልዩ ኃይል ይህን የእሳት አደጋ ከሞላ ጎደል ተቋቁሞት ነበር ትላንት ጠዋት። እንግዲህ በአልፎም በዓለም አቀፍ ሁኔታ እርዳታ የላኩ ሀገሮች ነበሩ። እንግዲህ እንደዚህ ነው። በዛን ሰዓት ትልቅ ውጥረት ነበር። ወደ ኢየሩሳሌም እንገባ ተብሎ ነበር። የተለያዩ ከተማዎች የተለያዩ ሰፈሮች ቀያቸውን ለቀው ወጥተው ነበር። እንደ ቤት መኢር፣ እንደ አሽቶል፣ ኢየሩሳሌም አካባቢ የሚገኙት ሾሬሽ፣ ነታፍና እስከ መባሰረት ድረስ እንዲለቁ ትእዛዝ ተሰጥቶ ነበር። በእኛ አካባቢ ይገባል እየተባለ ሲጠባበቅ እግዚአብሔር እነዚህን
የእሳት አደጋ ሰራተኞችን ማመስገን ያስፈልጋል። በእነሱ ትልቅ ተጋድሎ ይሄ ነገር መቋቋም ይችላል። ከዚህ በተጨማሪ የሚባል አባባል አለ፣ የሚነገር ነገር አለ። በአሁኑ የእሳት አደጋ መከላከያ ተግባር ላይ አስቀድሞ የተደረገው ዝግጅት ብዙ ጥፋት ሳይደርስ በሰው ነፍስ ላይ በምንም አይነት ሁኔታ ጉዳት አልደረሰም፣ ደን ከመቃጠሉ በፊት ለማቆም ተችሏልም ይባላል። እንዴት ታየዋለህ? ይኸውልህ እንግዲህ እስራኤል ለዚህ ሁኔታ ሙሉ ዝግጅት ነበራት። ይሄ ትልቅ ጥያቄ ላይ መቅረብ አለበት። በአሁኑ ሰዓት እንደምታየው የአየር ጸባይ ሁኔታ በዓለም ላይ ትልቅ ችግር እያፈጠረ ስለሆነ እንደምታየው ይህ የአየር ጸባይ ሁኔታ በሎስ አንጀለስ የነበረውን፣ በግሪስ የነበረውን፣ በቱርክ የነበረውን፣ በኢጣሊያ ሎስ አንጀለስ በነገራችን ላይ ላቋርጥህና ኮሎኔል መኮንን 3 ሳምንት በላይ ነው እኮ የፈጀው ለማቆም። እዚህ በ30 ሰዓት ነው የቆመው። አዎ ብራዚልም ብትሄድ አውስትራሊያም ብትሄድ የዚህ አይነት ክፉ ነገሮች ይታያሉ። ይህም የሚያሳየው ዓለም በሙሉ ለዚህ ይህን ለመቋቋም ሲባል ልዩ ዝግጅት ማድረግ አለበት። እንደ ሀገር ደግሞ እስራኤልም በተለይ እስራኤል ደግሞ ብዙ ጫካዎች ያሉባት ሀገሮች ስለሆነች ራሷን ማዘጋጀት አለባት። አንዳንድ አየሮች መዘጋጀት ነበረባቸው። ግን ከእንግዲህ በኋላ እንደመስለኝ ከሆነ ከሀር ካርሜል የሚባለው ከተቃጠለ በኋላ የተደረገው ከተለምዶ ተምረናል የሚል ምናልባት እግዚአብሔር ህይወቱን እንጂ ትልቅ ችግር ላይ እንወድቅ ነበር። እሳት ደግሞ አሁን በዚህ ብለው በዚህ የምታሸንፈው ነገር አይደለም። መብረር አቅም አለበት። አየር ጸባዩ እስከ ከፋ ቁጥር ከቦታ ቦታ በቀላሉ ጊዜ በቀላል ሰዓት ብዙ ቦታዎችን ማቃጠል የሚል ስለሚችል በተለይ ሱፐር ታንከር የሚባል ባለፈው ጊዜ የሚገዛ ነበር። ተገዝቷል አልተገዛም አላውቅም። ግን አየር ኃይላችን ራሱ የዚህ አይነት የአየር እሳት አደጋ መቃወሚያ አውሮፕላኖች ነበሩት። እነሱ ሙሉ በሙሉ ዝግጅት ላይ አልነበሩም። ተጠለው ከተነሳ በኋላ ነው ነገር የተደረገው። ይህም እንግዲህ ከምርመራ በኋላ የሚስተካከል መስሎ ይታየኛል። በጠቅላላ ባለ ሁኔታ ግን በህይወት ላይ ምንም አይነት አደጋ አልደረሰም። ለዛ ነው መሰለኝ ሙሉ ዝግጅት ነበር ያልከው። በእርግጥ እንደ 12 የሆኑ ዜጎች መኪናቸውን አቁመው ፈርተው የጭስ ሁኔታ ነበር። እነሱም ወደ ሆስፒታል ገብተዋል። ሌላው ግን 2 የእሳት አደጋ ተቋቋሚ ሰራተኞች ከሞላ ጎደል ትንሽ ጉዳት ደርሶባቸው እነሱም ሕክምና እየተቀበሉ ነው። ከዚህ በተረፈ በሙሉ በአገር አቀፍ ያሉ የአየር የእሳት አደጋ መኪናዎችና የእሳት አደጋ መከላከያ ተቋማት በሙሉ ተሳትፎበታል ከፖሊስ ጋር ሆኖ። ይሄም ብዙ ብቃት ያለው ስራ ተሰርቷል የሚል አቋም ነው ያለኝ። ኦኬ፣ እስቲ ወደ አዛል ውሰድህ። እንደሚባለው ከሆነ የመከላከያ ሚኒስትር እስራኤል ካጽና እንዲሁም የጦር ኃይሎች ኤታማዦር ሹም ኢያል ዛሚር የተዘጋጁትን እቅዶች አጽድቀዋል ይባላል። በዛሬው ዕለት ጠቅላይ ሚኒስትሩ በተጨማሪ ሁኔታ ያጸድቃሉ ተብሎ እየተጠበቀ ነው። አንተ እስከምታውቀውና መናገር እስከምትችለው ድረስ ይኸው ደጋግሜ እያልኩ ነው፣ አሁን ካለው ተጨባጭ ሁኔታ ለውጥ የሚኖረው በምን አይነት መንገድ ነው? እንግዲህ እኔው ከራሴ ልጀምርና ከቤቴ ለውጥ እያየሁ ነው። 2 ልጆቼ በአሁኑ ሰዓት ተጠርተዋል። ኦኬ። ወንዶች ናቸው? ወንድና ሴት ናቸው? ወንዶች ናቸው አይደለ? ወንዶች ናቸው። ተጠባባቂ የሚባለው የሚሰሩት እነሱ ብዙ ጊዜ ካገለገሉ በኋላ ተለቀው ነበር። እንደገና አሁን ግን የነሱ ብርጌድና የነሱ እዝ ተጠርቷል። ሁለቱም በሚቀጥለው ሳምንት በመጀመሪያ ሳምንት ይሄዳሉ። ብዙ 3 እዞች ይጠራሉ ብዬ ነበር። እነሱም እየተጠሩ መሰለኝ ተጠናቋል። እስራኤል ቁርጠኝነቷን እያሳየች ነው። ምናልባት አንድ ነገር ነው የምጠብቀው። ሐማስ ልብ ኑሮት እነዚህ የታገቱ ሰዎችን ከለቀቀ ሲሆን የሚባለው ሊቀር ይችላል እንጂ ሐማስ እንደ ሐማስ ጠንክሮ እስራኤልን መንበር ከሚያደርገው ጥረት ስለማይሳካለት ይሄን ደግሞ ኃይሏንና ጦሯን አዘጋጅታ አዛን ከ7 ከ8 ከፋፍላ አንደኛ የአዛ ሐማስ ድርጅት አዛን ገዝቶ እንዳይኖር፣ ሁለተኛ ለህብረተሰቡ ለአዛ ህዝብ ማለት ነው ሂውማኒያን እርዳታ የሚሰጠውን ለመቆጣጠር ሲባል እነዚህ እዞች ተጠርተዋል።
ፍላጎታችን እኛ ጋዛን ገዝቶ መኖር አይደለም። እኛ የታገቱ ሰዎችን ከመለስ በኋላ እንወጣለን። ሐማስ ግን ይሄ ነገር እንጃ ለዚህ እስራኤል አደርጉትን የሚል አቋም አለው። የእስራኤል መንግስት ቁርጥ እርምጃ ሊወስድ ነው። ይሄም ደጋግሜ እንደሚለው ምንም እንኳ በአንዳንድ የተለያዩ አውታሮች ወጥተው አንዳንዶቹ ትክክል አይደለም ቢሉም የመንግስት አስተሳሰብና የመንግስት ውሳኔ ለየት ያለ ስለሆነ ሐማስ በቴሌቪዥን የሚናገሩት የድሮ ጄኔራሎችን ትቶ መንግስት የሚለውን ይስማ ነው ምን እንጂ መንግስት ብቻ አይደለ ትላንትና ማንተም ሰምታል የጦር ኃይሎች ኤታማዦር ሹም ያሉትን ይስማ ትላንት ተናግረዋል እኮ አዎ ስለዚህ በአዛ ውስጥ በአሁኑ ሰዓት ምንም ነገር አወጣም አንደኛ ባለፈው ደጋግመን እንዳልኩ እንደ ድሮ አይደለም ሁሉም ነገር አሁን በዲሲፕሊን ነው የሚሰራ ራሳቸው ኤታማዦር ሹሙ ይሄ ነገር እንዲሆን ካቢኔውን ጠይቀዋል ካቢኔው ይሄን ነገር ፈቅዶላቸዋል ከኔ በት ጀምሮ እንዳልኩ ብዙ ወታደሮች ተጠባብቀው ወታደሮች በጌቶች ተጠርተዋል በሚቀጥለው ሳምንት እንግዲህ ወደዛ ይሄዳሉ ወይም የሚሆነው ምንድነው ከተለምዶ ነው የምናገረው ምስጣው የማውቀው ነገር የለኝም እነዚህ ተጠባባቂ ብርጌዶች አንዳንድ መደበኛ ብርጌዶችን ወይም ሲድሪም የሚላቸው ለውጠው ባሉበት ቦታ በይሁዳ በሸበሪያም ቢሆን በጎላን ሀይት ያ ጎላን ሀይት ያለው ልዩ ኃይልና መደበኛ ሰው የሆነው ወታደር ብቃትና ጥራት ያለው ወደ አዛ ውስጥ ይገባል የሚል አቋም ነው ያለው የመጨረሻው ጥያቄ ስለ ጎላን ተራራዎችና ስለ ድሩዝ ብሔረሰቦች ይሆናል ጁላኒ አንተ ሁሉ ጊዜ ትጠራጠረዋለህ አክራሪ ነው ትላለህ ረዳቶቹ በድሩዚዎች ላይ ጥቃት በማድረጋቸው እስራኤል ለማስጠንቀቂያ አርፈ ተቀመጥ ለማለት በትላንት ሌሊት ከመኖሪያ ቤቱ ከቤተ መንግስቱ አጠገብ ድብደባ ፈጽማለች ትላንት አልጁኒያሊ ከባድ ማስጠንቀቂያ ተሰጥቶታል ትላንት ማታ ከቤተ መንግስቱ ዳር ቤተ መንግስቱ አልተጎዳም ከዛ ዳር ግን ትልቅ የሚሳኤል ውጊያ ተደርጓል መድፍ ተጥሎበታል ይሄም አልጁሊያኒ ምናልባት በእነዚህ በድሩዞች ላይ የሱ ወታደሮችና የሱ ስርዓት ይሄን ነገር ድሩዞችን ለመጉዳት የሚያደርገው ጥረት አለ ስለተባለ ነው ያ ማስጠንቀቂያ ተሰጥቶታል ምናልባት አልጁሊያኒ እንግዲህ ይሄ ነገር ማስጠንቀቂያ ገብቶት አንደኛ ሰው መግደል የለበትም መንግስቱን አጥንቶ ወራሪና ወንበዴዎች እንዳይኖሩ ከሀገሩ እንደ መንግስት ይምራ ካልሆነ ግን የእስራኤል መንግስት ለድሩዞች ቆማለሁ ደም የሚያስተሳስርና ሁኔታ አለ ድሩዞች ምንም በስራ ውስጥ ይኖሩ ካልነካቸው አይነኩም የሚል አባባል አለው እንደመስለኝ ከሆነ ይህ መልእክት ይሄ ማስጠንቀቂያ ለአልጁሊያን የገባው መስሎኛል ስለዚህ በዚህ ሁኔታ ነው ያለው አልጁሊያን እንደምታውቀው ማዕራብ ወይም እንደዚህ መካከለኛው ምስራቅ ሀገር ያሉትን ይፈልጋል ከእስራኤል ጋር ሰላም ይፈልጋል እያለ ነው ወደ አሜሪካ መጠጋት ፈልጓል እሱ በአሁኑ ሰዓት ቱርክን እየገለለ ወደ አሜሪካ ለመቅረብ የሚያደርገው ጥረት ይሳካለት የሚል አቋም ነው ያለኝ ምንጊዜም ቢሆን ሱሪያ የኢራንን ድጋፍ ካልፈለገች ኢራንን እንደምታየው በአሁኑ ሰዓት በዛ አካባቢ የሚሆን ነገር የለም ኢራን ለሁሉም መስክ በሁሉም ረድፍ የዓለም ጠላት እስከሆነች ድረስ እያስጨፈጨፈችና እያስገደለች እሷን የሚቀበል ኃይል የለም እሷን የሚቀበል ሀገር የለም እሷን የሚቀበል መንግስት አይኖርም ስለዚህ በዚህ ሁኔታ ላይ ነው ያለነው እንደመስለኝ ከሆነ እንግዲህ በዚህ በሚቀጥለው ሳምንት ውስጥ በአዛ ውስጥ አንድ ነገር ይሆናል ይሄን ደግሞ ቆይተን የምናየው ይሆናል ማለት ነው ኮሎኔል መኮንን ተስፋዬ ወታደራዊ ዜና ተንታኛችን መልካም ረፍት እንግዲህ በስነ ስርዓት የሚቀጥለው ሳምንት መጀመሪያ ላይ እንገናኛለን መልካም ረፍት እመኝልሃለሁ ላንተና ለቤተሰብህ በጣም አመሰግናለሁ እኔም በጣም አመሰግናለሁ እናንተ ኮሎኔል መኮንን ተስፋን በጣም አመሰግናለሁ ኩራትና ኩራን ተመልካቾቻችን እንግዲህ ያጠቃለልን ነው አብራችሁ ስለቆያችሁ ስለተከታተላችሁ ምስጋናችን ወደር የለውም ተመልሰን የምንገናኘው እንግዲህ ነገ ከቀትር በኋላ 2 ሰዓት ይሆናል እሁድ ነውና ለማንኛውም የሳምንቱ ማጠቃለያ የዋና ዜናዎች ክፍለ ጊዜያችን እዚህ ላይ ፈጽሟል ዋና አስተባባሪ ቶመር ለገሰ ነበር ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየል ይሽፈራው አዘጋጅቼ ያቀረብኩላችሁ ፋሲል ለገሰ ነኝ ልብ በሉ ምን ጊዜ መዘንጋት እንደሌለባችሁ
ዩቲዩብ ገጻችን በመግባት ሰብስክራይብ ሼር እና ላይክ ማድረጋችሁን እንዳዘነጉ ከዚህ በተጨማሪ ወደ ዋትስአፕ እና ወደ ቴሌግራም ሼር ማድረግ ትችላላችሁ መልካም ሌሊት